ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን የምንማረው የአማርኛ ቃላቶችን ንባብ ይሆናል። ዛሬ ከዚህ ጋር በአራቱ የአማርኛ ፊደላቶች ወ፣ ጠ፣ ጨ እና ፈ መነሻ እያደረግን በእያንዳንዳቸው እዚህ ጋር እንደምታዩቸው አምስት ቃላቶች አሉ። እነዚህ እንዴት ተገጣጥሞ እንደሚነበቡ ቀስ ብዬ ተረጋግቼ አነብላችኋለሁ ማለት ነው። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም ወይንም ዋትሳፕ ላይ ደውላችሁ በመመዝገብ በሳምንት ለ5 ቀን እና በቀን አንዳንድ ሰዓት እያስተማርን እንገኛለን። መማር ትችላላችሁ። ቻናላችን ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ጀምሮ አሁን ቀጥታ ወደ ትምህርታችን እንገባለን። እሺ እዚህ ጋር እንዳልኳችሁ ይቺ ወ ነች። ስለዚህ መጀመሪያ እዚህ ጋር በወ የተመሰረቱ ቃላቶችን እናነባለን ማለት ነው። ከዚህ ጋር ወረዳ ወረዳ ይላል። ወረዳ። እሺ አሁን እዚህ ጋር ወረዳ ለማለት እንደምታዩቸው 3 ፊደላቶች አሉ። ወ ማለት እዚህ ጋር የነገርኳችሁ ነች። ረም የመጀመሪያ ፊደል እና ዳ ደግሞ ከደ ቤተሰብ ውስጥ አራተኛ ደ ዱ ዲ ዳ ስንል አራተኛ የምናገኛት ፊደል ነች ማለት ነው። እነዚህ ስንገጣጥማቸው በአንድ ላይ ስናነባቸው ወረዳ የሚል ትርጉም ያለው የአማርኛ ቃል ይሰጡናል ማለት ነው። እንግዲህ ቃል ማለት መጀመሪያ ምንድነው? ቃል ስል ምናልባት አዲስ ከሆነባችሁ ቃል ማለት ፊደላቶች 2 እና ከዚያም በላይ የሆኑ የአማርኛ ፊደላቶች በአንድ ላይ ሆነው እነዚያ ሲነበቡ ትርጉም ያለው ነገር ከሰጡን ምን ይባላል? ቃል ይባላል ማለት ነው። የፊደላቶች ስብስብ ሆኖ ትርጉም ያለው ነገር መሆን አለበት እንጂ ፊደላቶች አንድ ላይ ስለሆኑ ብቻ ቃል ልንለው አንችልም። ግዴታ ምን መኖር አለበት? ትርጉም። ለምሳሌ በላ፣ ጠጣ፣ ሄደ ስንል አሁን ይሄ የፊደላት ስብስብ ነው። ትርጉም ያለው ነገር ነው። የአማርኛ ትርጉም ያለው ነገር መሆን አለበት ማለት ነው ቃል ለመባል። ስለዚህ ዛሬ እንደነዚህ አይነት ቃላቶችን እየተመማርን ያለነው ማለት ነው። ከዚህ ጋር ደግሞ ወቀሳ 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 ይላል። አሁን እዚህ ጋር ወቀሳ ስንል ወይ የመጀመሪያ ፊደል ነች፣ ቀ የመጀመሪያ እና ሳ የሰ ቤተሰብ አራተኛ ፊደል ማለት ነው። ሰ ሱ ሲ ሳ የመጀመሪያ እግሯ ያጠረ ወቀሳ። እሺ ወራት 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 ወይ የመጀመሪያ ፊደል ራ የረ ቤተሰብ አራተኛ እና ት የተ ቤተሰብ 6ኛ ፊደል አድርገን በአንድ ላይ ስናነባቸው ወራት የሚል ትርጉም ያለው የፊደላት ስብስብ የሆነ ቃል አገኘን ማለት ነው። ወራት። ወከባ 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 ወይ የመጀመሪያ ፊደል ከየመጀመሪያ ባ የበ ቤተሰብ አራተኛ ፊደል ወከባ። ወይን 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 ወይ የመጀመሪያ ፊደል ይ ከየቤተሰብ 6ኛ ፊደል ን ከነ ቤተሰብ 6ኛ ወይን። እሺ እቺ ደግሞ ጠ ነች። ከወ ቀጥለን ጠ ጠጠር 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 ይላል። እዚህ ጋር ጠጠር ለማለት ጠ 2 ጊዜ ጽፈናታል። ምክንያቱም ጠጠር ስንል 2 ጊዜ ጠ የሚል ድምፅ ስለምንጠቀም ማለት ነው። ር ደግሞ የረ ቤተሰብ 6ኛ ጠጠር። ጠባቂ ጠባቂ ጠ የመጀመሪያ በ በቤተሰብ አራተኛ እና ቂ የቀ ቤተሰብ 3ኛ ጠባቂ። ጠለል 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 ጠ የመጀመሪያ ለ የመጀመሪያ ል የለቤተሰብ 6ኛ ጠለል። ጠረን 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 የመጨረሻዋ ጠየቁ 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 ጠና የ የመጀመሪያ ናቸው። ቁ ማለት ደግሞ የቀ ቤተሰብ 2ኛ ፊደል። ይህን ስናነበው ጠየቁ ጠየቁ ይላል። እሺ ወደ 3ኛው ስንመጣ እሺ ደግሞ ጨ ነች። ጨለማ ጨለማ ጨ የመጀመሪያ ፊደል ለ የመጀመሪያ እና ማ ደግሞ የመ ቤተሰብ 4ኛ ፊደል ጨለማ። ጨመረ 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 ጨዋታ ጨዋታ ጨ የመጀመሪያ ፊደል ዋ የወ ቤተሰብ 4ኛ ታ የተ ቤተሰብ 4ኛ ፊደል በአንድ ላይ ጨዋታ ጨዋታ ይላል። ጨበጠ 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 እነዚህ 3ቱም የመጀመሪያ ፊደል ናቸው።
ጨበጠ። ጨረቃ 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 ጨ የመጀመሪያ ፊደል ረ የመጀመሪያ እና ቃ ደግሞ የቀ ቤተሰብ አራተኛ ፊደል ጨረቃ። እሺ ወደ መጨረሻው ስንመጣ እዚህ ጋር ማነች እቺ ፈ ብያችኋለሁ መጀመሪያ ነግሬያችኋለሁ ፈ። እሺ ከዚህ ጋር ቃሉ ምን ይላል? ፈለገ ፈለገ ፈለገ። ፈውስ 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 ፈ የመጀመሪያ ፊደል ው የወ ቤተሰብ ስድስተኛ ፊደል እና ስ ደግሞ የሰ ቤተሰብ ስድስተኛ ፊደል ማለት ነው። እነዚህንን ስናነባቸው በአንድ ላይ ፈውስ ፈውስ ይላል። ቀጣይ ደግሞ ፈገግታ 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 ፈ የመጀመሪያ ፊደል ገ የመጀመሪያ ግ የገ ቤተሰብ ስድስተኛ እና ታ ደግሞ የተ ቤተሰብ አራተኛ ፊደል ፈገግታ። ፈጠራ 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 ፈ የመጀመሪያ ጠ የመጀመሪያ ራ የረ ቤተሰብ አራተኛ ፊደል ፈጠራ። የመጨረሻው ፈቀደ 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 ይላል። እሺ እንግዲህ ዛሬ ትምህርታችን የተመማርነው በእነዚህ በአራቱ ወ ጠ ጨ እና ፈ የአማርኛ ፊደላቶች መነሻ እያደረግን ቃላቶችን ለማየት ሞክረን ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመልሳለሁ። አማርኛና እንግሊዘኛ ትምህርት ከፊደላት ጀምሮ እስከ ንባብ ድረስ እየሰራሁ ስለምለቅ እናንተ የምትፈልጉትን እየገባችሁ መከታተል ይቻላል። ሁሌ የምሰራው ቪዲዮ ደግሞ እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ አድርጋችሁ ቪዲዮዎችን ደግሞ ሁሌም ላይክ ካደረጋችሁ እኔ የምሰራቸው ትምህርቶች ሁሌም ዩቲዩብ ላይ ስትገቡ በቀላል መንገድ ታገኟቸዋላችሁ ማለት ነው። ስለዚህ ለዛሬ የነበረን ትምህርት ይህን ይመስላል። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ።